ውድ ተመልካቾቻችን በቀዳሚነት ወደምንመለከተው ጉዳይ ነው የማልፈው። የህዝብ ተወካዮች ምክር ቤት 4 ረቂቅ አዋጆችን መርምሮ አጸደቀ። ምክር ቤቱ አዋጆችን መርምሮ ያጸደቀው በዛሬው ዕለት ባካሄደው 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባ ነው። የጸደቁ ረቂቅ አዋጆች 2 የብድር ስምምነቶች፣ የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት እንዲሁም በኢትዮጵያና በኦስትሪያ ፌዴራል መንግስት መካከል የተፈረሙ የትራንስፖርት ስምምነቶች ናቸው። እዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ፍቅርተ ከበደ እዚህ ስቱዲዮ ተገኝታለች። ከሷ ጋር አጠር ያለ ቆይታ አደርጋለሁ። አብራችሁን ቆዩ። ፍቅርተ እንደምን ዋልሽ? እንዴት ዋልክ? ይመስገን። እነዚህ 4 አዋጆች ዛሬ በህዝብ ተወካዮች ምክር ቤት ጸድቀዋል። የአዋጆቹ ይዘት እንደምን ያለ ነበር የሚለውን ቀዳሚ ጥያቄያችን እናድርገው። እሺ እንግዲህ በዛሬው ዕለት የህዝብ ተወካዮች ምክር ቤት 4ኛ ዓመት 29ኛ መደበኛ ስብሰባውን አድርጓል። በዚህም የተለያዩ ረቂቅ አዋጆች ናቸው የጸደቁት። እነዚህ ረቂቅ አዋጆች ከመጽደቃቸው አስቀድሞ ሞሽኖቹ በመንግስት ረዳት ተጠሪ ሚኒስትር መሰረት ኃይሌ በኩል ቀርበዋል። ከዛ በኋላ የምክር ቤቱ አባላት እንግዲህ ጥያቄዎችን ጠይቀዋል። እንዲሁም ደግሞ ምላሽ ተሰጥቶበታል። ምላሹን የሰጡት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ናቸው። በዋናነት እንግዲህ 4 ናቸው። በተለይ ደግሞ ለሀገር እድገት እንዲሁም ደግሞ መሰረተ ልማትን አረንጓዴ ልማትን ለማገዝ የሚያግዙ እንዲሁም ደግሞ ሀገርንም አንድ እርምጃ ወደፊት ሊያስኬዱ የሚችሉ ረቂቅ አዋጆች ናቸው የጸደቁት። ቀዳሚ የነበረው የአረንጓዴ ልማትን መሰረት ያደረገ ነው። እንደሚታወቀው ኢትዮጵያ አረንጓዴ ልማት ላይ በርካታ ስራዎችን ትሰራለች። እንዲሁም ደግሞ አካባቢ ጥበቃ ላይ ትኩረት ተሰጥተው ከሚሰራባቸው መካከል ናቸው። ታዲያ ይህንን መነሻ በማድረግ ባሳለፍነው ነሐሴ 12 2024 እንደ አውሮፓውያኑ አቆጣጠር ማለት ነው እንግዲህ በኢትዮጵያ መንግስትና በጣሊያን መንግስት መካከል የተፈረመ የ11 ሚሊዮን 500 ዩሮ የብድር ስምምነት ነበረ። ይህንን ነው እንግዲህ በዛሬው ዕለት የቀረበው ማለት ነው። አንዱ ታዲያ ይህ ብድር ከወለድ ነጻ መሆኑ እንዲሁም ደግሞ በ30 ዓመት ተከፍሎ የሚጠናቀቅ መሆኑም እንዲሁ በምክር ቤቱ ላይ ተገልጿል ማለት ነው። ታዲያ ይህ መነሻ በማድረግ ደግሞ በተለይ ደግሞ በኢንዱስትሪ በግብርና እንዲሁም ደግሞ ኃይል ላይ መሰረት አድርጎ በ8 ሴክተሮች ላይ እንግዲህ ተከፋፍሎ ብሩ ድጋፉ ተግባራዊ እንደሚደረግ ተነስቶ ነበረ። ከዚህ ጋር ተያይዞ የምክር ቤቱ አባላት ጥያቄዎች አንስተው ነበር። በተለይ ለሁሉም ሴክተር እንደዚህ ከሚከፋፈል አንድ ነገር ላይ ትኩረት ተደርጎ ቢሰራበት የሚልም ሀሳብ ነበረ። ሆኖም ግን የሚሰሩ ስራዎችን ለማጠናከር የሚያግዝ ከመሆኑ ጋር ተያይዞ እንግዲህ ስራዎቹ በትኩረት የሚሰራባቸው ናቸውና እነዚህን ሴክተሮች ለማገዝ የራሳቸው ሚና እንዳላቸው ተገልጿል ማለት ነው። ከዚህ ጋር ተያይዞ የጣሊያን መንግስት የተለያዩ ድጋፎችን ሲያደርግ ከዚህም በፊት እንደነበረ ተነስቷል ማለት ነው። ከዚህ ጋር ተያይዞ የምክር ቤቱ አባላት ጥያቄያቸውን አንስተው ምላሽ ተሰጥቶበታል ማለት ነው። ይህ የቀዳሚ ሆኖ በምክር ቤቱ የጸደቀ ረቂቅ አዋጅ ነው። ቀጣዩ ደግሞ በተለይ ከትምህርት ጥራት ጋር ተያይዞ ነው። እንደሚታወቀው መንግስት በተለይ ከለውጡ ወዲህ የመማር ማስተማር ላይ ያሉ ትምህርት ስርዓቱ ላይ ያሉ ስብራቶችን ለማረም የተለያዩ ስራዎችን እየሰራ እንደመሆኑ ይታወቃል። ከዛ ጋር ተያይዞ ታዲያ የትምህርት ጥራትን ወደ አንድ ከፍ ለማድረግ እንዲሁም ደግሞ ያለውን ፍትሐዊነትንም ለማስፈን እንግዲህ ከዓለም አቀፍ የልማት ማህበር ጋር የ50 ሚሊዮን ዶላር ብድር ስምምነትን ተፈራርመው ነበረ። በተለይ ደግሞ ይህ የብድር ስምምነት ከትምህርት ጋር ተያይዞ ቁሳቁሶችን ለማሟላት እንዲሁም ደግሞ በዋናነት ከመምህራን ልማት ጋር አቅም ግንባታ ጋር ተያይዞ የሚነሱ ጉድለቶችን ለማስተካከል ይረዳል ተብሎም እንግዲህ ተስፋ ተጥሎበታል ማለት ነው። ንጽህናን በተለይ የግል ንጽህና መጠበቅም ጋር የተያያዙ እንዲሁም ደግሞ በተለይ ከትምህርት መርጃ ጋር የተያያዙ ሀሳቦችም እንደዚህ በዋናነት በጀቱ የሚውልበት እንደሆነም ተገልጿል። ከዚህ ጋር ተያይዞ ደግሞ የምክር ቤቱ አባላት በተለይ ደግሞ ከስርዓተ ትምህርት ማሻሻያው ጋር ተያይዞ የመጽሐፍ እንግዲህ መቀየር ይከሰታል። ከዛ ጋር ተያይዞ ደግሞ በተለይ መጽሐፍ እጥረት እንዳያጋጥም ይህ በጀት በዋናነት ትርጉም እንደሚኖረው ትርጉም ያለው ለውጥ በትምህርት ጥራቱ ላይ እንደሚያመጣም እንዲሁም ደግሞ በተለይ የትምህርት ስርዓቱን ለማስተካከል በሚሰሩ ስራዎች ላይ አንዱ የሚያስፈልገው በጀት ነው። ይህንን በጀት ለማረም የራሱ አስተዋጽኦ ይኖረዋል በሚልም እንግዲህ ውይይት ተደርጎበት ይህም አዋጅ ጸደቀ ነው ማለት ነው። በሶስተኝነት የሚነሳው ደግሞ በተለይ የአፍሪካ ፋይናንስ ኮርፖሬሽንን ማቋቋም ላይ ትኩረቱን ያደረገ ነው ማለት ነው። ይህ አዋጅ እንግዲህ በተለይ ይህ ኮርፖሬሽን የተቋቋመው በአፍሪካውያን ሀገራት የተቋቋመም ነው። እንዲሁም ደግሞ ሌጎስ ናይጄሪያ ውስጥ የተቋቋመ ኮርፖሬሽን ነው። ከ30 በላይ ሀገራት በአባልነት ይገኙ
ይገኙበታል። ታዲያ በተለይ ደግሞ የግሉን ዘርፍ ለመደገፍ ደግሞ ይህ ኮርፖሬሽን የተለያዩ ስራዎችን ይሰራል። በተለይ በማዕድን ዘርፍ፣ በመሰረተ ልማት ኢንዱስትሪ ትኩረት አድርጎ ከሚሰራባቸው እንደመሆናቸው እንዲሁም ደግሞ ኢትዮጵያ ይህንን ዘርፍ በተለይ አምራች ዘርፉን የግሉን ዘርፍ ለማገዝ የምትሰራቸውን ስራዎች አንዱ ትኩረት የምትሰጠው እንደመሆኑ የዚህ ኮርፖሬሽን አንድ አባል መሆኗ ደግሞ ይበልጥ እንድታድግ እድል የሚፈጥር ነው። በእርግጥ የተለያዩ ሀገራት ከዚህ ኮርፖሬሽን ሼር ያላቸው ድርሻ ያላቸው ቢሆንም ኢትዮጵያ ግን አሁን ላይ ይህንን ነገር ትንሽ ያዝ አድርገው በአባልነት ለመቆየት እንደምትሄድበት ከዚያ ረቂቅ አዋጅ መጽደቅ በኋላም የተገለጸ ነው ማለት ነው። በእርግጥ አክሲዮኑ መገዛቱ ለኢትዮጵያ ተጨማሪ አቅምን የሚፈጥርላት እንደሆነ ምክንያቱም ያው ገንዘብ ስለምታተርፍበት ታገኝበታለች። ከዛ በተረፈ ግን ምንም የሚጎልባት ነገር የለም አክሲዮኑ ላይ ባትቀላቀል። ግን ደግሞ ይህ ነገር በዋናነት ሀገርን ለማሳደግ የግሉን ዘርፍ ለማገዝም ለውጡ ትልቅ ነው ተብሏል። በመጨረሻ የጸደቀው በኢትዮጵያና በኦስትሪያ መንግስት መካከል የተፈረመ የአየር ትራንስፖርት ስምምነት ነው። ይህ ስምምነት በሳምንት 7 ጊዜ የቃጫኝ እንዲሁም ደግሞ ሰውጫኝ የሆኑ አውሮፕላኖችን ከኢትዮጵያ ኦስትሪያ እንግዲህ ለምልልስ ለማድረግ ያግዛል ተብሏል። የሁለቱን ሀገራት ግንኙነት ለማሳደግ እንዲሁም ደግሞ የኢትዮጵያ አየር መንገድ ወደ ቦታው የሚያደርገውን ምልልስ ለመጨመርና መዳረሻውን ለማስፋት እንዲሁም ሀገር ያላትን አቅም እንድታሳድግ የራሱ አስተዋጽኦ እንዳለው በረቂቅ አዋጆቹ ላይ ተገለጸ ነው ማለት ነው። በአጠቃላይ ያሉት ረቂቅ አዋጅ እነዚህ 4ቱ ነበሩ ማለት ነው። እጅግ አድርጌ አመሰግናለሁ ፍቅር ተዳደረሽን መረጃ። መልካም ቀን ይሆነልሽ። አመሰግናለሁ።